ሰላም ጤና ይስጥልን አድማጭ ተመልካቾቻችን ሚያዝያ 27 2018 ዓ.ም በድጋሚ እንኳን ለአርበኞች በዓል አደረሳችሁ። የአርበኞችን ታሪክ በተመለከተ እንግዲህ በርካቶቻችሁ ሐሳብ አስተያየቶችን አድርሳችኋል። አባቶቻችሁን፣ አያቶቻችሁን፣ አጎቶቻችሁን ጨምሮ በርካታ አርበኞችን ታሪኮች አጋርታችሁኛል። በእጅጉ አመሰግናለሁ። በድጋሚ እንኳን ለአርበኞች በዓል በሰላም አደረሳችሁ። ዛሬ እንግዲህ የተለያዩ መረጃዎች ናቸው እየወጡ ያሉት። ዛሬ እየወጡ ያሉ መረጃዎች በኢትዮጵያ ውስጥ ያለውን አጠቃላይ ወታደራዊ ፖለቲካዊና አጠቃላይ ሁኔታዎችን ተለዋዋጭነቱን እያሳዩ ነው የሚገኙት። በፍጥነት እየተለዋወጠ ነው የሚገኘው ሁኔታው። ከ6 ዓመታት በፊት የሰሜን ዕዝ መመታትን ተከትሎ በተቀሰቀሰ ጦርነት ከስልጣን ተባሮ የነበረው የህወሓት ቡድንና በምርጫ ቦርድ የተሰረዘው እንዲሁም ደግሞ በፕሪቶሪያ የሰላም ስምምነት መሰረት የተለያዩ ድንጋጌዎች ተስማምቶ የነበረው የህወሓት ቡድን ዛሬ እንደገና ወደ ስልጣን ተመልሶ የትግራይን መንግስት የክልላዊ መንግስት ተቆጣጥሯል። ይህንን ተከትሎ በአስመራ በኩል እንዲሁም ደግሞ በኦሮሞ ብሔርተኞችና በትግራይ ፖለቲከኞች የተለያዩ አስተያየቶች ተሰንዝረዋል። ይህንን በተመለከተ ጨምሮ እንደዚሁም ደግሞ ከፕሪቶሪያ የሰላም ስምምነት በኋላ ለመጀመሪያ ጊዜ በሚባል ደረጃ የአየር ኃይል በትግራይ ዛሬ አየር ኃይል ስምሪት አድርጎ ነው የዋለው። ከረፋድ ጀምሮ በ3 ዙር በመቀሌ ከተማ የአየር ኃይል ተዋጊ ጀቶች ትርኢት አሳይተዋል። ይሄ ጉዳይ ወደየት እየሄደ ነው የሚለውን ጨምሮ በተለይ እንግዲህ ሰሞኑን የትግራይን ፖለቲካ በተመለከተ ተከታታይ መረጃዎችን እየተከታተላችሁ እንደሆነ እና ከዚህም እያደረስኳችሁ ነበረ። ዛሬ ተጠናቋል። ይሄ ጉዳይ እንግዲህ ከዚህ በኋላ በትግራይ ጊዜያዊ አስተዳደር የሚባል የለም። በትግራይ ያለው አጠቃላይ ሁኔታ ወደየት ይሄዳል? ከዚህ ቀጥሎ ዘመቻ መከት ያሉትንና በየቦታው ወታደራዊ ዝግጅት የሎጂስቲክስ ሰባ እየተደረገለት ያለውን ጦርነት በተመለከተ እንግዲህ ከካይሮ እስከ ካርቱም ከካርቱም እስከ መቀሌ ድረስ ባሉትና በኢትዮጵያ ውስጥም በተለያዩ አካባቢዎች ካለው ጉዳይ ጋር ተደማምሮ ወደየት እየሄደ ነው? ፖለቲካዊ ወታደራዊ ሁኔታዎች በፍጥነት እየተለዋወጡ ነው የሚገኙት። የዚህ የመቀሌው ኤክስቴንሽን ወይም ደግሞ የመቀሌው ጋር ተያያዥነት ያለውን ጉዳይ እንደዚሁ ዛሬ የሱዳን ውጭ ጉዳይ ቃል አቀባይ እና የሱዳን ጦር እንደዚሁ ቃል አቀባይ ኢትዮጵያን በተመለከተ እንደዚሁ መግለጫ ሰጥተዋል። ከዚህ ጋር በተያያዘ የኢትዮጵያ የውጭ ጉዳይ ሚኒስትርም ምላሽ ሰጥቷል። እነዚህ ቀጠናዊ ጉዳዮች እንግዲህ ማዕከላቸውን ኢትዮጵያን አድርገው ነው እነዚህ ክስተቶች እየተከሰቱ ያሉት። ወደየት ይወስድናል የሚለውን አብረን የምናየው ነው የሚሆነው። እንግዲህ ህወሓት ከዓመታት በኋላ ወደ ሙሉ ወታደራዊና ፖለቲካዊ ስልጣን ተመልሷል። ይሄ ጉዳይ ወደየት ይወስዳል? በእርግጥ ህወሓት እንግዲህ በነደብረጽዮን የሚመራው ቡድን ይህንን ቢያደርግም ዋና ዋና የሚባሉ የህወሓት ሰዎች አሁንም አዲስ አበባ ውስጥ ይገኛሉ። የህወሓት የፖለቲካ ሁኔታ ከፊሉ አስመራ ከፊሉ አዲስ አበባ ውስጥ ነው የሚገኘው። በትግራይ ውስጥ ያለው ሁኔታ እንደወትሮ አይደለም የሚሉ አስተያየቶች ይደመጣሉ። ያም ሆኖ ግን ህወሓት በየትኛውም ጠባብ መንገድ ውስጥ ሆኖ ከ6 ዓመታት በኋላ ወደፊት መጥቷል። ይሄ ጉዳይ እንግዲህ በወታደራዊም በፖለቲካዊም ሁኔታዎች በኢትዮጵያ ውስጥ ካለው አጠቃላይ ሁኔታ አንጻር የሚያሳርፋቸው ተጽዕኖዎች አሉ። ይህንን በተመለከተ እንግዲህ ህወሓት እየመጣ ያለውም ለሌላ ጉዳይ ነው የሚሉ መረጃዎችም አሉ። እነዚህን ጨምሮ እንግዲህ በዚህ ሰዓት ከማድረሳችሁ መረጃዎች መካከል ይገኙበታል። የእነዚህን እና ሌሎች መረጃዎችን እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። እናንተም ሀሳብ አስተያየት ቢኖራችሁ ጥቆማ ዜና@gmail.com ላይ ልታደርሱ ትችላላችሁ። እያደረሳችሁ ስለሆነ በእጅጉ ነው የማመሰግነው። እንግዲህ የህወሓት የደብረጽዮን ቡድን መምጣት በአማራ ክልል ካለው ጦርነት ጋር በቀጥታና በተዘዋዋሪ የሚኖረው ጉዳይ ምንድን ነው? በኢትዮጵያ አጠቃላይ አሁን ካለው አጠቃላይ ፖለቲካ አንጻር የሚኖረው ጉዳይ ምንድነው? በኢትዮጵያና በኤርትራ መካከል ካለው አጠቃላይ ወታደራዊ ውጥረት አንጻር የሚኖረው ጉዳይ ምንድነው? እንዲሁም ደግሞ በሱዳንና በኢትዮጵያ መካከል ካለው አጠቃላይ አንዱ ባንዱ እጅ እየገቡ ካለው ጣልቃ ገብነትና ከፊሉ የህወሓት ጦር በሱዳን ውስጥ ከመሆኑ አንጻር ያለው ጣልቃ ገብነትና ተዛማጅ ጉዳይ ምን ይሆናል? በተለይ የሱዳን አልቡርሃን ህወሓትን የሚደግፈውና የኢትዮጵያ መንግስት ደግሞ አርኤስኤፍን ወይም ደግሞ መሐመድ ደጋሎን እየደገፈ ይገኛል። በዚህ በኩል እንግዲህ እስከ ግብጽ እና የአባይ ፖለቲካ ድረስ ያለው ጉዳይ ወደየት ይሄድ ይሆን? እነዚህ እንግዲህ አብረው የሚታዩ ጉዳዮች ናቸው። እንግዲህ በቅርቡ በኢትዮጵያ ፖለቲካ ውስጥ የሚታዩ ወታደራዊ እንዲሁም ደግሞ ፖለቲካዊ ሁኔታዎች ከነዚህ የሚቀዱ ናቸው። እንግዲህ ሁኔታው የበለጠ ጠናክሮ ቀጥሏል። በትላንትናው ዕለት መከላከያ ካውንስል ስብሰባ አድርገው ነበር። ከዚህ ጋር በተያያዘ ምርጫውን መሰረት አድርገው እንደተነጋገሩና ምርጫው እስኪያልፍ ድረስ አስፈላጊው የአየር ኃይልም የእግረኛም የኮማንዶም ስምሪት መደረግ አለበት። ከህወሓት በኩል ከምርጫ በፊት የሚሰነዘር ጥቃት ካለ አየር ኃይል በተጠንቀቅ እንዲቆም የሚሉትን ጨምሮ የተለያዩ ውሳኔዎች መተላለፋቸው ታውቋል። እንግዲህ እነ ጀነራል ታደሰ ወረደ እጣ ፈንታ ምን ይሆናል የሚለውም እንግዲህ አብሮ የሚታይ ነው የሚሆነው። ጀነራል ታደሰ ወረደ እንደ ጌታቸው ረዳ ሁለተኛው ተሳዳጅ የጊዜያዊ አስተዳደር
ይሆናል ወይስ ደግሞ ትግራይ አሁንም ሁለት ፕሬዚዳንት አለው በሚል ይቀጥላሉ የሚለው ጉዳይ አብሮ የሚታይ ነው የሚሆነው። ትናንትና በቦምብ ፍንዳታ እንግዲህ የታጀበው የነ ደብረጽዮን ወደ ስልጣን መመለስ በኢትዮጵያ ፖለቲካ ውስጥ የሚኖረው ሁኔታ አብረን የምንከታተለው ይሆናል። ወደ መረጃዎቹ ነው የሚሄደው። ወደ መረጃዎቹ ሲሄድ እንግዲህ ውጭ ጉዳይ ሚኒስትር ያወጣው መግለጫ ነው። ውጭ ጉዳይ ሚኒስትር ለሱዳን ምላሽ ሰጥቷል። በምላሹ ላይ አፍኜ ይዤው ነው እንጂ ሱዳን ስታደርግ የቆየችው የኢትዮጵያን ሉዓላዊነት እንዲሁም ደግሞ የግዛት አንድነትና ብሔራዊ ጥቅምን የተጻረሩ ተግባራትን አፍኜ ይዤው ቆይቼ ነው ብሏል። ውጭ ጉዳይ ሚኒስትር አፍኜ ይዤው ቆይቻለሁ ያለውን ጉዳይን በተመለከተ እንደዚሁ በይፋ አድርጓል። እንግዲህ የሱዳን ቀደም ብሎ አድማጭ ተመልካቾቻችን እንደምታስታውሱት በዛሬው ዕለት የሱዳን የውጭ ጉዳይ ሚኒስትር ቃል አቀባይና የመከላከያ ቃል አቀባዮቹ ሁለቱ ባለስልጣናት ከኢትዮጵያ በተለይ ከባህር ዳር ተነስተዋል ያሏቸው ድሮኖች ድብደባ እንደፈጸሙባቸው ነው እየገለጹ ያሉት። ይህንን መረጃ እንግዲህ ቅድመ ሁኔታውንም እንደ አድማጭ ተመልካቾች እንድታስታውሱት ባለፈው ከ5 ቀናት በፊት ከሱዳን ብሉ ናይል ግዛት የተነሱ ድሮኖችም እንደዚሁ በኢትዮጵያ ኩርሞክ ተብሎ በሚጠራው የፌዴራል ፖሊስ ካምፕ አንድ ፋርማሲ እና አንድ ሻይ ቤት ላይ በተደጋጋሚ በፈጸሙት ጥቃት 22 ሲቪሊያን እና በቁጥር ያልታወቁ የፌዴራል ፖሊስ አባላትና የፌዴራል ፖሊስ አዛዥ መገደላቸው ይታወቃል። አሁን ደግሞ ዛሬ በካርቱም አየር ማረፊያ እና በካርቱም በሚገኙ ትልልቅ ወታደራዊ የጦር ማከማቻ እና የጦር ሎጂስቲክ ማዕከላት ላይ ከኢትዮጵያ የተነሱ ድሮኖች ጥቃት ፈጽሞብኛል በሚል ሱዳን ዛቻ እያሰማች ነው የሚገኘው። ይሄ አጠቃላይ ሁኔታ ነው። እንግዲህ ቃል በቃል ምን ጉዳዮች ተነስተዋል የሚለውን ስንመለከት ደግሞ አስቸኳይ መግለጫ በሚል ውጭ ጉዳይ ሚኒስትር ዛሬ ባወጣው መግለጫ የሱዳን ወታደራዊ ቃል አቀባይና የውጭ ጉዳይ ሚኒስትር ባለስልጣናት የተሰራጨውን ኢትዮጵያን የተመለከተ ዘገባ ውንጀላ ሲል ነው ያጣጣለው። ለሱዳንና ለኢትዮጵያ ሕዝብ ደህንነት እና አንድነት ሲባል በሱዳን የእርስ በርስ ጦርነት ተሳታፊ ተዋጊዎች የፈጸሙትን የኢትዮጵያን አንድነት፣ ብሔራዊ ህልውና፣ ደህንነት፣ የግዛትና ሉዓላዊ አንድነት የጣሱ ከባድ ድርጊቶች ይፋ ከማድረግ ተቆጥቦ መቆየቱን ውጭ ጉዳይ ሚኒስትር ገልጿል። እነዚህ ድርጊቶች የህወሓት ቅጥረኛ ታጋዮችን በስፋት እስከ ማሳተፍ ጨምሮ በኢትዮጵያ ምዕራብ አካባቢዎች እነዚህ ታጣቂዎች የሱዳን ጦር እነዚህን ቅጥረኛ ወታደሮች በማስታጠቅ በመደገፍ ተደጋጋሚ ድንበር ጥቃቶች ሲፈጽም እንደቆየ ነው የገለጸው። እንግዲህ ቃል በቃል ውጭ ጉዳይ ሚኒስትር የህወሓት ታጣቂዎችን ነው በዚህ በኩል በአልቡርሃን ጦር እየተደገፉ በምዕራብ ኢትዮጵያ ጥቃት ሲከፍቱ ቆይተዋል። ይህንን ነው አፍኜ ይዤው ቆይቼ ነበር ለህዝብ አንድነት ሲባል ብሏል። ለሱዳንም ለተለያዩ ጸረ ኢትዮጵያን ኃይሎች መደበቂያ ሆናና መሸሸጊያ ሆናለች። ይሄ የሱዳን ውንጀላ ለራሳቸው ጥቅም በሚሰሩ የውጭ ተላላኪዎች የተገፋ መግለጫ እንደሆነ እንግዲህ ይህንንም ገልጿል። ውጭ ጉዳይ ሚኒስትር ጉዳዩን ከሱዳን ራቅ አድርጎ ወደ ግብጽ የወሰደው ይመስላል። ቃል በቃል ግብጽ ባይልም ግን የውጭ ተላላኪ ውንጀላና መግለጫ ነው ሲል ጉዳዩን ወደ ግብጽ ወስዶታል። ኢትዮጵያ ከሱዳን ቀውስ ጦርነት መፍትሄ ለሱዳን ጦርነት መፍትሄ እንደማይሆን ኢትዮጵያ ታምናለች፣ የሽግግር መንግስት እንዲመሰረት ጥሪ ታቀርባለች ብለዋል። እንግዲህ በኢትዮጵያና በሱዳን መካከል ያለው የቃላት ጦርነት ወደ አየር ጥቃት ከተሸጋገረ ያው እንግዲህ ከአንድ ሳምንት ሊሆነው ነው። ምክንያቱም ባለፈው በኩርሙክ የተፈጸመውን ጥቃት ተከትሎ አሁን ደግሞ ከኢትዮጵያ ተፈጽሟል የተባለው ጥቃት እንግዲህ ከቃላት ባለፈ ወደ ጦርነት እየገባ መሆኑን የሚያሳይ ሲሆን የውጭ ጉዳይ ሚኒስትር መግለጫም በይፋዊ መግለጫ ለሱዳን ውንጀላዎች ለመጀመሪያ ጊዜ ነው በዚህ ደረጃ መግለጫ ሲሰጥ። እንግዲህ የሱዳንና የኢትዮጵያ ሁኔታ ከአሁን በፊት ብዙዎቻችሁ ምናልባት በእድሜ ገፋ ያላችሁ ሰዎች እንደምታስታውሱት 1970ዎቹ በኢትዮጵያ ውስጥ በነበረው ጦርነት የኤርትራ ታጣቂዎች እና የህወሓት ታጣቂዎች በነበራቸው ጦርነት ውስጥ የሱዳን መንግስት ሚና በካርቱም ጨምሮ እስከ 23 ቢሮዎችን በመክፈት ያደርገው የነበረው ድጋፍ እንዲሁም ደግሞ በተቃራኒው የኢትዮጵያ መንግስት ኮሎኔል መንግስቱ ኃይለማርያም መንግስት ደግሞ በሱዳን ተገንጣይ ኃይሎች ደግሞ በአዲስ አበባን ጨምሮ ጋምቤላ የተለያዩ ቢሮዎችን በመክፈት የጦር መሳሪያ አቅርቦት ሲያቀርቡ በኢትዮጵያ ድጋፍ ደቡብ ሱዳን ሲገነጠል በሱዳን ድጋፍ ደግሞ የኤርትራና የህወሓት አሁናዊ ሁኔታ እዚህ ደረጃ እንዲደርስ ሆኗል። አንዱ ጣልቃ እየገቡ ነው ይህንን እያደረጉ ያሉት። አሁንም ያ ጉዳይ ታሪክ ራሱን እየደገመ ነው የሚመስለው። እንግዲህ የሱዳን አየር ማረፊያ ብሉ ናይል ግዛት ውስጥ የሚገኝ ስኳር ፋብሪካ ጨምሮ የድሮን ጥቃቶቹ ከኢትዮጵያ አቅጣጫ
የመጡ ድሮኖች ናቸው በሚል የተሰጠው መግለጫ ዛሬ እንግዲህ የሱዳን መንግስት የሰጠው መግለጫ ውጭ ጉዳይ ሚኒስትር ውድቅ አድርጓል። ሆኖም ሚያዝያ 22 2018 በቤንሻንጉል ጉሙዝ የተፈጸመውን የአልቡርሃን አየር ጥቃትን በተመለከተ ግን እስካሁን ድረስ በጉዳዩ ላይ የተሰጠ መግለጫ የለም። በወቅቱ በተፈጸመው ጥቃት 22 ሲቪሊያን እና ቁጥራቸው ያልታወቁ የፌዴራል ፖሊስ አባላትና የፌዴራል ፖሊስ ካምፕ እንደዚሁ ጉዳት ደርሶበታል። ይህንን ተከትሎ እንግዲህ ከ200 በላይ የግልና በቡድን ወርቅ የሚያወጡ ካምፓኒዎች አካባቢውን ለቀው መውጣታቸው ነው በኢትዮጵያ በኩል መረጃዎች የሚያሳዩት። በኢትዮጵያ በኩልም ወደ አካባቢው ተጨማሪ ጦር እየተጠጋ ነው የሚገኘው። ወደ ትግራይ የሚወስድን መረጃ እመጣበታለሁ። የፌዴራል ፖሊስ ነገር ከተነሳ በመሃል ዛሬ ብዙዎቹ መነጋገሪያ የሆነ ጉዳይ አለ። ባለፈው ሪፖርተር ጋዜጣ በፓርላማ የኦዲት ምርመራ ላይ በነበረ ሪፖርት ላይ በመገኘት 98 ቢሊዮን የኢትዮጵያ ብር በባለስልጣናትና በታዋቂ አርቲስቶች መዘረፉን ዘገባ ይዞ ወጥቷል። ይህንን ለማስተባበል ፌዴራል ፖሊስ የሄደበት ርቀት ደግሞ ብዙዎቹን እያሳቃቸው ተራ የቁጥር ጨዋታና የሂሳብ ስሌት ሆኖ ታይቷል። ፌዴራል ፖሊስ በሪፖርተር ጋዜጣ ላይ የወጣውን ዘገባ ተከትሎ ባወጣው ማስተባበያ የበለጠ አስቂኝና መነጋገሪያ የሆነው ዶላርን ወደ ብር በመቀየር ያለው ቁጥርና እንዲሁም ደግሞ ጠፋ የተባለው ገንዘብ 78 ቢሊዮን ነው፣ 98 ቢሊዮን አይሆንም በሚል የቁጥር ጨዋታ ነው። ከዚህ ላይ ሪፖርተር 133 ሚሊዮን ዶላር ጠፋ የተባለውን ደምሮ ነው 98 ቢሊዮን ብር እያመጣው በሚል ቁጥሩን ለመቀነስ የሄደበት ስሌት ፌዴራል ፖሊስን ትዝብት ውስጥ ጥሎታል። ፌዴራል ፖሊስም እንግዲህ በዚህ መግለጫው ብዙዎቹ ሲሳለቁበት ውለዋል። ወደ መቀሌ ከመሄዳችን በፊት እንደዚሁ የትብብር ለኢትዮጵያ አንድነት የዜጎችን ክብር ዲፕሎማሲያዊ ሁሉ ቁንጮ ሊሆን ይገባል በሚል ረዘም ያለ መግለጫ አውጥቷል። መኢአድ ፓርቲ፣ እናት ፓርቲ፣ ኢህአፓና የጊዮናዊ የአማራ ንቅናቄ እንዲሁም ደግሞ የአንድ ኢትዮጵያ ፓርቲ በአንድ ላይ አምስቱ ነው የመሰረቱት ትብብር ለኢትዮጵያ አንድነት ድርጅት በደቡብ አፍሪካ በኢትዮጵያውያን ላይ የተፈጸመውን ግፍ አውግዟል። የተፈጸመው ግፍ ለፍትህ እንዲቀርቡ ግፍ ፈጻሚዎቹ ለቤተሰቦቻቸው እና ለተጎጂዎቹ ተመጣጣኝ ካሳ እንዲሰጥ ዓለም አቀፍ ጫና እንዲደረግ ጥሪ አቅርቧል። የደቡብ አፍሪካ መንግስት ባህር አቋርጦ ለሌሎች ሀገራት ላሉ ዜጎች ፍትህ እቆረቆራለሁ ካለ በደቡብ አፍሪካ በኢትዮጵያውያን ላይ ለተፈጸመው ግፍና ሰቆቃ አስቸኳይ ፍትህ ሊሰጥ ይገባል። ይህን የማያደርግ ከሆነ የደቡብ አፍሪካ መንግስት በአፍሪካ ህብረት ባለው ድርሻ ምርመራ ሊደረግበት ይገባል ብሏል መግለጫው። ሌላው ኢትዮጵያ ከሳውዲ አረቢያ ጋር ያላትን የረጅም ዘመን የዲፕሎማሲ ግንኙነት በመጠቀም በሳውዲ አረቢያ ጥፋተኛ በሚል የሞት ስቅላት ሊፈጸምባቸው እየተጠባበቁ ያሉ ዜጎችን ጣልቃ በመግባት ህይወታቸውን ልትታደግ ይገባል በሚል እንደዚሁ ጥሪ ቀርቧል። በዋናነት በኢትዮጵያን ዜጎች የስደት ቁልፍ ችግር የሆነው በአገር ውስጥ የስራና አለመረጋጋት ጉዳይ መፍትሄ ሊሰጠው ይገባል ሲሉ እንግዲህ ትብብሩ ጥሪ አቅርቧል። ወደ መቀሌ የሚወስድን መረጃን የሚያስከትለው እንግዲህ መቀሌ ያለው ሁኔታ ሰሞኑን እንደምትከታተሉት መነጋገሪያ ጉዳይ ሆኗል። ዛሬ ደግሞ ወደ መጨረሻው ምዕራፍ ተሸጋግሯል። ምናልባት ከዚህ በኋላ በሚኖሩት ዘገባዎች በመቀሌ ታደሰ ወረደ፣ ጌታቸው ረዳ የሚሉ ስሞች በተቃውሞ ካልሆነ በስተቀር በትግራይ መሬት ላይ ባለው ፖለቲካ ውስጥ ቦታ የሚኖራቸው አይመስልም። ጉዳዩ ግን ወደየት ይሄዳል? በመቀሌ ሰማይ ዛሬ የኢትዮጵያ አየር ኃይል ተዋጊ ጀቶች ትርኢት አሳይተዋል። በመቀሌ ከተማ እንደዚህን ሲያሳዩ በሶስት ዙር አርፍደዋል። ከረፋድ 4:40 ጀምሮ መቀሌ ከተማን በሶስት ዙር ሶስት ተዋጊ ጀቶች ሲዞረዋት ነው የቆዩት። ከፕሪቶሪያው ስምምነት በኋላ በዚህ ደረጃ ተዋጊ ጀቶች በመቀሌ ሰማይ ላይ ሲገለባበጡ የመጀመሪያው እንደሆነ ነው ብዙዎቹ እየገለጹ ያሉት። ከዚህ በፊት በተከዜ ጠለምት ግንባር እንዲሁም ደግሞ በአፋር ግንባር በህወሓት ታጣቂዎች ላይ የተፈጸሙ የድሮን ጥቃቶች መኖራቸው ይታወቃል። አድዋ እንጢጮ አካባቢም በተሽከርካሪ ላይ የድሮን ጥቃት መፈጸሙ ይታወቃል። ያም ሆኖ በዚህ ደረጃ ግን በመቀሌ ሰማይና ጥንድ ሆኖ የተዋጊ አውሮፕላኖች ይህንን ሲያደርጉ ግን የመጀመሪያቸው ነው። ይህም እንግዲህ ከፕሪቶሪያ የሰላም ስምምነት በኋላ ለመጀመሪያ ጊዜ የአየር ኃይል ድምፅ በከተማ ደረጃ ሲሰማና ቀጣዩን የጦርነት ሁኔታ አመላካች እንደሆነ ነው የተገለጸው። የዛሬው የአየር ኃይል ስምሪት በቀጣዮቹ ቀናት በትግራይ የሚሆነውን የሚያሳይ ነው የሚሉ አስተያየቶችም ወጥተዋል። ህወሓት ዛሬ ሚያዝያ 27 2018 በይፋ ጊዜያዊ አስተዳደሩን አፍርሶ ደብረጽዮንን ፕሬዝዳንት አድርጓል። ሁለት ሴት ዋና አፈጉባኤና ምክትል አፈጉባኤም አስመርጧል። አየር ኃይሉ ሲያንዣብብ የነበረው በህወሓት በመቀሌ ምክር ቤት ስብሰባ እያደረገ ባለበት ሰዓት ነው።
ለማስፈራራት ነው፣ ለማስደንገጥ ነው ወይስ ደግሞ የተለየ ተልእኮ ነው የሚለው ነገር የታወቀ ነገር ባይኖርም የተዋጊ አውሮፕላኖቹ ከተማውን በሶስት ዙር ሶስት ጊዜ ካንዣበቡበትና ትርኢት ካሳዩ በኋላ መቀሌን ለቀው ተመልሰዋል። የተፈጸመ ጥቃትም ሆነ ሌላ ነገር የለም። ይህን ተከትሎ ግን በመቀሌ ከፍተኛ ሰዎች መደናገጥ ውስጥ ገብተዋል። እንደ በፊቱ አሰቃቂ ጦርነት ሊመጣ ይችላል በሚል ከፍተኛ ድንጋጤ እንደነበር የመረጃ ምንጮች ገልጸዋል። የመቀሌውን መፈንቅለ ታደሰ ተከትሎ ከነገ ጀምሮ በፌዴራል መንግስት ከወታደራዊ እርምጃ ባሻገር ቀደም ብሎ በጀት፣ የባንክ ተንቀሳቃሽ አካውንቶች እንዲሁም ደግሞ ሌሎች አገልግሎቶች ሊዘጉና ሊቋረጡ ይችላል በሚልም ከፍተኛ የሆነ የህዝብ መደናገጥና ህዝብ ላይ ጫና መፈጠሩንም መቀሌና ሽሬ አካባቢ ያሉ የመረጃ ምንጮች ይህንን ገልጸዋል። የዛሬውን የነ ደብረጽዮንን ሹመት ተከትሎ የተለያዩ አካላት የተለያዩ አስተያየቶችን ሰንዝረዋል። እንግዲህ ከነዚህ መካከል የህወሓት ምክትል ሊቀመንበር ጌታቸው ረዳን ጨምሮ አሁን የስምረት ፓርቲ ሊቀመንበር ነው። እሱን ጨምሮ የተለያዩ የትግራይ ፖለቲከኞች እና የትግራይ ማህበራዊ ሚዲያ አንቂዎች የተለያዩ አስተያየቶችን ሰጥተዋል። በዋናነት ጌታቸው ረዳና የቀድሞ መቀሌ ዩኒቨርሲቲ ፕሬዝዳንት የአሁኑ ትምህርት ሚኒስተር ዴኤታ ፕሮፌሰር ክንደያ ገብረ ሕይወት በህወሓት እርምጃ ካልተወሰደ የትግራይ ህዝብ ሰላም አያገኝም የሚሉ ጠንከር ያሉ ጥሪዎችን ነው እያስተላለፉት። እስኪ ማን ምን አለ የሚለውን እንመልከት። ጌታቸው ረዳ እነ ደብረጽዮን ሳይወገዱ የትግራይ ህዝብ ሰላም አያገኝም በሚል በሹመቱ ላይ በትግረኛ አሽሙርና በትግረኛ ማሽሟጠጥ አድርጎ ቀልድ ጣል አድርጓል። ህፃናት ቁንጮ ሙሽራ እያሉ የሚጫወቱት የሙሽራ ወግ ይመስላል የደብረጽዮን ሹመት ሲል ነው ጌታቸው ረዳ ያጣጣለው። የትግራይ ልጆች እንዲወድቁ እየወሰኑት መሳቂያ መሳለቂያ እንፈር ወይስ ደግሞ በእነዚህ እንሳቅ በሚል ጌታቸው በተረት ቢጤ በማሽሟጠጥ ነው አስተያየቱን ያስቀመጠው። የቀድሞ መቀሌ ዩኒቨርሲቲ ፕሬዝዳንትና የአሁኑ የትምህርት ሚኒስተር ዴኤታ ፕሮፌሰር ክንደያ ገብረ ሕይወት ደግሞ ይሄ ኋላ ቀር ቡድን ብለዋል። ጠንከር ያለ ንግግር ነው። በነገራችን ላይ ንግግር ሌሎች ቢናገሩት ኑሮ በትግራይ ህዝብ ላይ የጥላቻ ንግግር፣ የዘር ማጥፋት ጥሪ በሚል እንደዚሁ ሌሎቹ ሊያነሱት ይችሉ ነበረ። ሆኖም እንግዲህ ያው እርስ በርስ ነው። ይሄ ኋላ ቀር ቡድን ለትግራይ ጥፋት የበቀለ አረም ነው ብለዋል። በአስቸኳይ ይሄ አረም መመንጠር ይገባዋል። ጦርነት ጭሮ ህዝብን ለማደንቆር ካልሆነ የሚያመጣው ምንም አዎንታዊ ነገር የለውም። ወደ እሳት እቶን ብቻውን ሊጣል ይገባዋል ብለዋል። ወደ እሳት እቶን ብቻውን ሊጣል ይገባዋል። ከጦርነቱ ውጭ ምንም መኖር የማይችለው ይሄ ቡድን በፍጥነት መነቀል አለበት። ይሄ አረም መወገድ አለበት የሚል አስተያየት ነው እየሰጡት። ከማህበራዊ ሚዲያና እንዲሁም ከጋዜጠኞች ደግሞ ፍጹም ብርሃኔ ደግሞ የመከራው አንቴና ደብረጽዮን ወደ ስልጣን ተመልሷል ብሏል። እንግዲህ ካሁን በፊት ይህንንም እንደዚሁ ሚዲያ ላይ ያለ የሮይቱ ሚዲያ ባለቤት ቴዎድሮስ ጸጋዬ ነው የመከራ አንቴና ደብረጽዮን ሲል ስም ያወጣለት። አሁንም ይህንን ደግመውታል። ሌሎች የትግራይ ፖለቲከኞች እና እንደዚሁ ደግሞ የማህበራዊ ሚዲያ እና ጋዜጠኞች ደግሞ በሹመቱ ተሳልቀውበታል። ስትራቴጂክ አመራር ውድቀት የገጠመው ደብረጽዮን ተመልሶ ተመቷል። ካሁን በፊት በሚሊዮኖችን ያስጨፈጨፈው ደብረጽዮን አሁን ደግሞ ቀሪዎቹን ለማስጨፍጨፍ የባሰ አደጋ ይዞ መጥቷል በሚል የጦርነት ድባብ ይዞ መጥቷል በሚል ይህንን ሲያሽሟጥጡ ብለዋል። ጀነራል ታደሰ ወረደ ይህንን በተመለከተ እንግዲህ በጠቅለል ሲል ዛሬ ትግራይ በተሰባበረ ሰላምና በጦርነት መካከል ባለች ጠባብ መንገድ ላይ ቆማ ትገኛለች ብለዋል። ተሰናባቹ ጀነራል ታደሰ ጠባብ ፍላጎታቸውን ለማስፈጸም የሚደረግ ሙከራ ከሆነ አደጋው እሳት ነው የሚፈጥረው ሲሉ የነ ደብረጽዮንን ሹመት አውግዘዋል። የውድቀታችን ምንጭ የህወሓት አመራር መሆኑ ታውቆ ያደረ ጉዳይ ነው። መከራ የሚያመነጨውም ይህ አመራር ነው ሲሉ ጀነራል ታደሰ ወረደ ይህንን ተናግረዋል። አንድ አመለካከትና ጠባብ ፍላጎትን ለማስፈጸም የሚደረገው ሙከራና ከኔ በላይ ላሳር የሚለው ጉዳይ እሳትና አደጋ ይዞ እየመጣ ነው ሲሉ ተናግረዋል። ይህንን በተመለከተ ደግሞ የነ ደብረጽዮን ወደ ስልጣን መመለስ በተመለከተ አንዳንድ የኦሮሞ ተቃዋሚ ፖለቲከኞች በተለየ መንገድ ጉዳዩን ገልጸውታል። እውነትነት ያለውም ይሄ ነው የሚሆነው። እንግዲህ ሌሎቹ የትግራይ ፖለቲከኞች ከስልጣን ከሚያሸኩች አንጻር ሲሆን አንዳንድ የኦሮሞ ፖለቲከኞች በኦሮሞኛና በአማርኛ በጻፏቸው ጽሁፎች ትግራይ የራሷን መንግስት መሰረተች፣
ከኢትዮጵያ ተነጠለች፣ ተገንጣይነቷን አረጋገጠች የሚል አስተያየት ሰጥተዋል። ይህንን ተከትሎ ካሁን በፊት ኤርትራ እንደሆነችው ሁሉ ኮሎኔል አብይ ቃል በቃል ነው ይህንን እያሉት። ኮሎኔል አብይ እንግዲህ ይህንን እንዴት እያስተናግደዋል የሚል ጥያቄዎችንም አንስተዋል። ትግራይ ራሷን እየቻለች እና ወደ ነጻ ሀገርነት መሄዷን አረጋግጣለች ነው ያሉት የኦሮሞ ፖለቲከኞች። የኦሮሞ ፖለቲከኞች ይህንን ሲናገሩ እንግዲህ ያው መነሻ ይኖራቸዋል። ፍላጎታቸውንም በዚሁ መንገድ ለሌላው መቀስቀሻ ለማድረግ ነው። ያው እነሱም ወደ ነጻ ሀገር እንሂድ የሚለውን ጥሪ ህወሓትን እያደረገ ስለሆነ እኛም ይሄን እናድርግ የሚለውን እንደ መነሻነት ሊጠቀሙበት የሚችሉ ናቸው። እንደ ሴንተር ፎር ሪሰርች ኤንድ ዶክመንቴሽን የመሳሰሉ ገጾች ደግሞ እነዚህ ገጾች የኤርትራ መንግስትን አቋም በጽኑ ሲደግፉ የሚታወቁ ገጾች ናቸው። እነዚህ ደግሞ ደብረጽዮንን ወደ ስልጣን መምጣት እንኳን ደስ ያላችሁ በሚል በትግረኛ ባስተላልፏቸው ጽሁፎች ይህንን ገለጻ አድርገዋል። ወደ ሌሎች መረጃዎች ስንሄድ ወደ ሸዋ የሚወስድን መረጃ ነው የማስከትለው። በሸዋ በይፋት ማጀቴ ቀጠና በተለያዩ ግንባሮች ከባድ መሳሪያ የታገዘ ዘመቻ መከፈቱ ተሰምቷል። ማጀቴ፣ መስኖ፣ ጅግብ ተብሎ በሚጠሩ አካባቢዎች ለሁለት ቀናት ትላንትና እና ዛሬ እስከ ግማሽ ቀን የቀጠለውን ዘመቻ በተመለከተ የወጡ መረጃዎች በቀጠናው የተደረገው ዘመቻ በፋኖ ያጸፋ ምላሽ በመስጠት ዘመቻውን ስለመመከቱና በመድፍ እና በሌሎች የቡድን መሳሪያዎች የታገዘ ውጊያ እንደተደረገ ነው የታወቀው። በጉዳቱ ግን በዝርዝር አልታወቀም። ከዚህ ጋር በተያያዘ በማጀቴ ዙሪያ በሚገኙ ገጠራማ አካባቢዎች በከባድ መሳሪያ ድብደባ በአርሶ አደሮች ሀብት ንብረት ላይ ጉዳት ደርሷል። በህይወትና በንብረት ላይ የደረሰው ጉዳት በዝርዝር እየተጣራ ነው። እዚህ በማጀቴ ዙሪያ እንግዲህ ተጨማሪ ኃይል ከደሴ፣ ከኮምቦልቻ፣ ከከሚሴ ጭምር በመንቀሳቀስ ነው ወደ አካባቢው ስምሪት አድርጎ የነበረው። ወደ ሌላ መረጃችን እንቀጥላለን። ወደ መካከለኛው ምስራቅ የሚወስዱና አጫጭር መረጃዎች ያስከትላለሁ። ወደ መካከለኛው ምስራቅ ስንሄድ የአሜሪካ መከላከያ ሚኒስትር ሆርሙዝ ወሽመጥ ክፍት ነው ብሏል። የተኩስ አቁሙንም በተመለከተ ኢራንና አሜሪካ ተኩስ አቁሙ እንደጠበቁ ናቸው። ነገር ግን ባለፈው ሰኞ ዕለት ሁለቱም ተተኳኩሰዋል ብለዋል። እንግዲህ ይህንን እየገለጹ ነው ተኩስ አቁሙ ተከብሯል የሚሉት። ኢራን አሜሪካ የሆርሙዝ ሰርጥ መርከቦች ነዳጅ፣ ኢነርጂ እና ተያያዥ ንግድ ስራዎች ላይ አደጋ ጥላለች ስትል ኢራን አሜሪካን ዘልፋለች። ሲአይኤ ደግሞ አንድ መረጃ ይዞ ወጥቷል። ሲአይኤ በኢራን በተደረገው ተከታታይ ጦርነት በኒውክሌር ተቋማት ላይ ምንም የደረሰ ጉዳት የለም፣ እዚህ ግባ የሚባል ጉዳትም አልደረሰም። ስለዚህ ኢራን ኒውክሌር ለመታጠቅ የቀራት ከአንድ ዓመት የሚያንስ ጊዜ ነው። በአንድ ዓመት ውስጥ ኢራን ኒውክሌር ትታጠቃለች። በጦርነቱ የኒውክሌር ተቋማቶቿም ሆነ የኒውክሌር ግንባታዋ መሰረተ ልማቷ አልተነካባትም የሚል ሪፖርት ይዞ ወጥቷል። እንግዲህ ከዚህ በላይ መዝመት አለብን የሚል ይመስላል። ዶናልድ ትራምፕ በሆርሙዝ ሰርጥ ላይ የሚገኙ ፈጣን ተዋጊ የኢራን ጀልባዎችን ትናንትና ሰኞ መጥተው ማቃጠላቸውን እንደዚሁ ገልጸዋል። ዶናልድ ትራምፕ አውዳሚ የጦር መሳሪያ የጫኑ መርከቦቻቸው ደግሞ የሆርሙዝ ሰርጥን አርፈው በፋርስ ባህረ ሰላጤ ላይ ዘልቀው ገብተው ወታደራዊ ስምሪት ላይ መሆናቸውን ገልጸዋል። ኢራኖች ደግሞ ይህንን እያስተባበሉ ነው የሚገኙት። ለዚህ ሰዓት ያስኳቸው መረጃዎች እነዚህን ይመስሉ። ስለተከታተላችሁ በእጅጉ አመሰግናለሁ። በሌላ ተመሳሳይ መርሃ ግብር እስከምንገናኝ መልካም ጊዜ